ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ አርብ ሚያዝያ 17 ቀን 2017 ዓ.ም የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችሁን ቆየ ጋበዝኩ። ርዕሰ ጉዳዮችን አስቀደምኩ። የኤሌክትሪክ መሰረተ ልማት ግብዓቶችን ወደ ሀገር ውስጥ ለማስገባት የውጭ ምንዛሪ ከፍተኛ ተግዳሮት ሆኖብናል ሲሉ የሀገር ውስጥ አምራቾች ገለጹ። ዶላርን የሚተካ መገበያያ ገንዘብ በቅርቡ እውን ሊሆን እንደማይችል ተመላከተ። በወላይታ ዞን ለመሬት መንሸራተት አደጋ ስጋት የሆኑ ቦታዎች ልየታ መደረጉን ኮሚሽኑ ለአሻም ገለጸ። ከውጭ በአወዛጋቢው በካሽሚር ግዛት ጥቃት መፈጸሙን ተከትሎ የህንድና የፓኪስታን ወታደሮች የተኩስ ልውውጥ ማድረጋቸው ተሰማ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ ዘገባዎችን አካትናል። አብራችሁን ቆዩ። የኤሌክትሪክ መሰረተ ልማት ግብዓቶችን ወደ ሀገር ውስጥ ለማስገባት የውጭ ምንዛሪ ከፍተኛ ተግዳሮት ሆኖብናል ሲሉ የሀገር ውስጥ አምራቾች ገለጹ። የኤሌክትሪክ መሰረተ ልማት ግብዓት ፍላጎትን በሀገር ውስጥ ምርት ሙሉ በሙሉ ለመሸፈን ወደሚቻልበት ደረጃ መሸጋገር በሚቻልበት ሁኔታ ላይ የኢትዮጵያ ኤሌክትሪክ አገልግሎት ግብዓት አምራቾች ጋር ውይይት አካሂደዋል። ፍራኦል ኃይሉ የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት ግብዓት ፍላጎቱን ሙሉ በሙሉ በሀገር ውስጥ ምርት ለመሸፈን የሚቻልበት ሁኔታ ዙሪያ በሀገር ውስጥ ከሚገኙ የኤሌክትሪክ ግብዓት አምራቾች ጋር የውይይት መድረክ አካሂዷል። ተቋሙ በተለይ በመላው ሀገሪቱ እያከናወነ ያለውን የኤሌክትሪክ መስመሮች እድሳት፣ የኃይል መስመሮች ዝርጋታና የትራንስፎርመር ተከላ ላይ የሚያስፈልጉ ግብዓቶችን በሀገር ውስጥ በማምረት ፍላጎቱን ሙሉ በሙሉ ለመሸፈን እንዲቻል የጋራ መግባባትን ለመፍጠር የተዘጋጀ መድረክ መሆኑን ተገልጿል። የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመው የኤሌክትሪክ መስመሮች ዝርጋታዎችን በሚከናወንበት ወቅት ተቋሙ ግብዓቱን ሙሉ በሙሉ ከውጭ የሚያስገባ መሆኑን አንስተው ይህም ለከፍተኛ የውጭ ምንዛሪ የሚያጋልጥ መሆኑን ተናግረዋል። በከፊልም ቢሆን ለሀገር በቀል አምራቾች እድል በመስጠት ተቋሙ የሚያወጣውን የውጭ ምንዛሪ ማስቀረት መቻሉንም አንስተዋል። እነዚህ ሀገር በቀል አምራቾች የውጭ ምንዛሪ ከማዳን ባለፈ ለዜጎች የስራ እድል በመፍጠር የቴክኖሎጂና የእውቀት ሽግግር እንዲያረጋግጥ መሰረት የጣለ መሆኑንም ኢንጂነር ጌቱ ተናግረዋል። በኢኮኖሚ ውስጥ ያላችሁት አስተዋጽኦ የውጭ ምንዛሪን በማዳን ለዜጎች የስራ ዕድል በመፍጠር የቴክኖሎጂና የእውቀት ሽግግር እንዲረጋገጥ መሰረት እየጣላችሁ ቢሆንም በቀጣይ እስካሁን ከሰራችሁት በላይ ራሳችሁን በማዘጋጀት የግብዓት ፍላጎታችንን ሙሉ በሙሉ ለማሟላት አቅማችሁን ከፍ አድርጋችሁ በጥራት በጊዜና በብዛት እንድታመርቱ ጥሬን እያቀረብኩ በእኛ በኩል እስካሁን ስናደርግላችሁ የነበረው ድጋፍ በተሻለ መልኩ የምንደግፋችሁ ስለመሆኑ ላረጋግጥላችሁ ፈልጋለሁ። በሀገር ውስጥ የሚመረቱ የኤሌክትሪክ ማስተላለፊያ ጥሬ ዕቃዎች በአብዛኛው ከውጭ የሚገቡ ከመሆናቸው ጋር ተያይዞ የውጭ ምንዛሬ ማግኘት የዘርፉ ተግዳሮት መሆኑን በውይይት መድረኩ የተገኙ ተሳታፊዎች አንስተዋል። በጉምሩክ ስርዓት ውስጥ ያሉ ችግሮችና ከኢትዮጵያ ኤሌክትሪክ አገልግሎት ጋር ያለው ስምምነት ጋርም ተያይዞ ችግሮች በተደጋጋሚ የሚያጋጥሙ መሆናቸውን ተሳታፊዎቹ በመድረኩ አንስተዋል። አብዛኛዎቹ የምናመርታቸው ምርቶች ጥሬ ዕቃዎች ከውጭ የሚገቡ ናቸው። ከውጭ የሚገቡ ጥሬ ዕቃዎች ደግሞ የውጭ ምንዛሬ ያስፈልጋቸዋል እና አንድ ሀገር የውጭ ምንዛሬ የማግኘት ችግር ላይ የነበረው ችግር አለ። በማምጣቱና በጉምሩክ ስርዓት በሚያልፍበት ጊዜ በጉምሩክ አሰራርና ስርዓት ላይ የሚያጋጥሙ ችግሮች አሉ። ከመብራት ኃይል ጋር በሚደረግ ኮንትራቱ የረዥም ጊዜ ስለሚሆንና ዓለም ላይ ደግሞ እነዚህ የምንገዛቸው ጥሬ ዕቃዎች በየጊዜው ዋጋቸው ስለሚቀያየሩ ወደ ኪሳራ ውስጥ ሊያስገቡን የሚችሉ አካሄዶች አሉ። ይሄ ሎካል ካምፓኒዎችን ኮንሲደር የሚያደርግ የሚያካትት ክራይቴሪያ የለም። ብዙ ጊዜ በፑሽ እንደረጋለን። በኢንተርናሽናል ካምፓኒዎች የሚወጣው የመስፈርት የሎካል ካምፓኒዎችን ያላገናዘበና ማርኬቱ ላይ እንዳይሳተፉ የሚያደርግ በቃ በተለያዩ መስፈርቶች ሚት ማድረግ ስለማንችል ከማርኬቱ እንወጣለን። የምርቶች የግብይት ገንዘብ መጠን ወጥ የሆነ ዋጋ አለመሆኑ አምራቾች ምርቶቻቸውን በተገቢ መንገድ ማስረከብ አለመቻላቸውን ገልጸው በዚህም ዙሪያ ተቋሙ በሚያወጣቸው የግዢና የሽያጭ ዋጋ በሚያወጣበት ወቅት አምራቾችን ተሳታፊ ማድረግ ይገባል ሲሉ አንስተዋል። ፕራይሱ ፊክስድ ሆኖ ግን ደግሞ
ዋጋው የምናመርተው ዋጋና የምንሸጥበት ዋጋ የማይጣጣም ከሆነ በሪቨኒው ኦፊስም እንደገና አንደር ፕራይስ ነው እየሸጣችሁ ያላችሁ የሚል ክሪሚናል አለው። ሌላ ደግሞ እንደገና ዲስከሬጅ የሚያደርግ በገቢዎች ሕግ ደግሞ አለ። ስለዚህ ይህንን ነገር ያለው ፕሮዳክሽን ኮስት እንዴት ነው የሚወጣው የሚል ነገር ከእናንተም ከኛም ፕሮፊት ማርጂን ይህን ፐርሰንት ይበቃቸዋል፣ ስለዚህ እንደዚህ ነው ብሎ ተነጋግረን በአሶሲሽናችን ጋር ተነጋግረን ብንሰራ ፕራይስ ኤስካሌሽን የሚቀመስም አይደለም። በጣም አስቸጋሪ ፕራይስ ኤስካሌሽን ነው ያለው። ምክንያቱም ያው የታወቀ ነው። ብዙ ኢንፑቶች አሉ፣ ኢንዴክሶች አሉ። እነኚህ የታወቁ ምንድነው ሪታርድ የሆነ አካሄድ ነው ያለው ኢቫሉዌሽን እና አሰስመንት እና ፕራይስ ስኬጁል ማስቀመጥ ላይ ማለት ነው። ሌላው በሀገር በቀል አምራቾች ላይ የሚነሳው የጥራት ችግር መሆኑን ያነሱት አምራቾች ይህንን ለመፍታት መንግስታዊ ተቋማት ትኩረት ሰጥተው ከሰሩበት በቀላሉ መፍታት የሚቻል ችግር መሆኑንም ጠቁመዋል። ቁጥጥር ለማድረግ ደረጃዎች ለማውጣት የደረጃ መመዳቢ መስሪያ ቤት አለ። ደረጃዎች ይወጣሉ፣ ቁጥጥሮች ይደረጋሉ። ግን አገር በጣም ሰፊ ነው። የሚገባበትም ነገር አገር ውስጥ በማምረት ብቻ ሳይሆን ከውጭም ደግሞ የሚያስገቡ ድርጅቶች አሉ። ስለዚህ እነዚህንም ስርዓት ጠብቀው የሚጠበቅባቸው ነገር ማሟላታቸው ተረጋግጦ እንትን ለማድረግ ድጋፍ ሊሰጥ የሚችለው አንዱ የቀጠናዎችና ንግድና ቀጠናዊ ትብብር ሚኒስቴር በከፍተኛ ሁኔታ ይንቀሳቀሳል። ጥረት እየተደረገ ነው ያለው። ግን ያ ጥረት ውጤታማ ሊሆን የሚችለው የንግድና ቀጠናዊ ትብብር ሚኒስቴር ብቻውን ስራ ሳይሆን ሚዲያውም የሚያስከትለውን ጉዳት ህብረተሰቡ አውቆ ጥንቃቄ እንዲያደርግ ድጋፍ በማድረግ መብራት ኃይልም የሚያመርቱለትን ድርጅቶች ቅድም እንደተባለው ቬንደር አሰስመንት በትክክል ሰርቶ እነማን ናቸው ይሄን ነገር ሊያደርጉ የሚችሉት የሚለውን ነገር ለይቶ ሲያወጣው እና እነዚህ ሁሉ ነገሮች ደግሞ አሶሲዬሽኑ ኃላፊነት ወስዶ ሀገራዊ ኃላፊነት ያለበት ጉዳይ ስለሆነ ወስዶ በዚህ ላይ ሲተባበርና እነዚህ ሁሉ ክፍሎች በኢንዱስትሪ ሚኒስቴር የሚደረጉት እንቅስቃሴዎች ተቀናጅተው ሲሰሩ እንደዚህ አይነት ነገሮች በቀላሉ መለየት ይቻላል። ኢንተርናሽናል ሆኖ ጥራቱን አሁን እየሰሩ ነው ተብሎ የመጡ ካምፓኒዎች የሆነ ጊዜ ከወደ ኋላ እንደዚሁ የሚታሙ የነበሩ ካምፓኒዎች ናቸው። የራሳችንን ሀገር እንደዚሁ አሳድገን መምጣት ካልቻልን ሁል ጊዜ በሌሎች ተሰርቶ ጥራት ነው ፍጥነት ነው እየተባለ ስንት አመት ሆነ? 30 አመት ኢንፍራስትራክቸር ከጀመርን። በመጨረሻም ከአምራቾች ለተነሱ በርከት ላሉ ጥያቄዎች የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ምላሽ ሰጥተዋል። በዚህም በተቋማቱና በአገልግሎቱ መካከል ባለው የግብይት ስርዓት ውስጥ የሚፈጠሩ ችግሮችን በውይይት ለመፍታትና በተቋሙ ውስጥ ያሉ የስራ ክፍሎች ውስጥ የሚታዩ ችግሮችን ለመፍታት እንደሚሰሩም አብራርተዋል። ለተቋም ዲፓርትመንቶቻችን የሚመለከታቸው የግዢ፣ የፋይናንስ፣ የኳሊቲ ዲፓርትመንቶች ጋር ስራዎችን ከማፍጠን አንጻር የተነሱ ክፍተቶችን አስተውያለሁ። እሱን ስርዓት እንደምናበጅለትና እንደሚታረም ለመግለጽ እፈልጋለሁ። ከፔመንት ዲሌዮች ጋር ተነስተዋል የተነሱ ኢሹዎች አሉ። እነዚህ ጉዳዮች ሰብሰብ አድርገን በአጠቃላይ የተነሱ አስተያየቶችን ወስደን ችግሮቻቸውን እንደምንፈታ ለመናገር ነው የምፈልገው። ተቋሙ በቀጣይም የግብዓት ፍላጎቱን ሙሉ በሙሉ ከሀገር ውስጥ አምራቾች ለማግኘትና የአምራቾችን የአቅም ማሳደግ ስራዎችን ትኩረት ሰጥቶ እንደሚሰራ በመድረኩ ተጠቁሟል። የኢትዮጵያና የግሪክ ግንኙነት ተጠናክሮ እንደሚቀጥል የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በግሪክ ፓርላማ አባልና የኦርቶዶክስ ኢንተር ፓርላመንት ጉባኤ ኃላፊ ማክሲሞስ ቻራኮፖሎስ የተመራው ልዑክ የኢትዮጵያና የምዕራብ አውሮፓ ሀገራትና የአውሮፓ ህብረት ወዳጅነት ኮሚቴ አባላት ጋር መክረዋል። ኢትዮጵያ ከግሪክ ንግድና ኢንቨስትመንትን ጨምሮ በተለያዩ መስኮች ልምድ መቅሰም እንደምትፈልግም ታገሰ ጠቁመዋል። በሕዝብ ተወካዮች ምክር ቤት የኢትዮጵያና የምዕራብ አውሮፓ ሀገራት የአውሮፓ ህብረት የወዳጅነት ኮሚቴ ሰብሳቢ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያና ግሪክ ያላቸውን ወዳጅነት ወደ ላቀ ደረጃ ማሳደግ እንደሚገባ ገልጸዋል። ሁለቱ ሀገራት በቴክኖሎጂ፣ በንግድ፣ በግብርና፣ በቱሪዝም፣ በኢነርጂና በተለያዩ ዘርፎች በትብብር ይሰራሉ ብለዋል ዲና። የሁለቱ ሀገራት ምክር ቤቶች ተቀራርበው በመስራት የህዝብ ለህዝብ ግንኙነቱን ማጠናከር እንደሚገባ አስረድተዋል። በግሪክ ፓርላማ አባልና የኦርቶዶክስ ኢንተር ፓርላመንት ጉባኤ ኃላፊ ማክሲሞስ ቻራኮፖሎስ በበኩላቸው ግሪክ የአውሮፓ ህብረት አባል እንደመሆኗ ኢትዮጵያን
ከአውሮፓ ህብረት ጋር ለማቀራረብ እንደምትሰራ ገልጸዋል። በቱሪዝምና በግብርናው ዘርፍ ከኢትዮጵያ በርካታ ልምዶችን መቅሰም ያላቸውን ከፍተኛ ፍላጎት ጠቅሰው በኮንስትራክሽን፣ በባህር ትራንስፖርትና በቴክኖሎጂ ዘርፍ ያላትን ልምድ ለኢትዮጵያ ማካፈል እንደምትፈልግም ገልጸዋል። የግሪክ ባለሀብቶች በኢትዮጵያ ያላቸውን ተሳትፎ ማሳደግ እንደሚገባ መናገራቸውንም አሻም ከምክር ቤቱ ያገኘችው መረጃ ያመለክታል። ዶላርን የሚተካ የመገበያያ ገንዘብ በቅርቡ እውን ሊሆን እንደማይችል ተመላከተ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የብሪክስ አባል ሀገራት የአሜሪካን ዶላር ይተካል የተባለ የራሳቸው መገበያያ ገንዘብ ለመፍጠር እየተዘጋጁ እንደሆነ ተናግረዋል። ነገር ግን አሻም ያነጋገረቻቸው የምጣኔ ሀብት ባለሙያ በበኩላቸው ከፖለቲካዊ ንግግር ያለፈ ተግባራዊ ይሆናል የሚል ግምት እንደሌላቸው ገልጸዋል። ቴዎድሮስ ፍቅሩ ያጠናቀረውን ዘገባ እንደሚከተለው ይቀርባል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የብሪክስ አባል ሀገራት የአሜሪካን ዶላር ይተካል የተባለ የራሳቸውን መገበያያ ገንዘብ ለመፍጠር እየተዘጋጁ እንደሆነ በቅርቡ መግለጻቸው ይታወሳል። ላቭሮቭ ይህ አዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ስርዓት ላይ ከፍተኛ ለውጥ ሊፈጥር እንደሚችልም ተናግረዋል። ይህን ተከትሎ አሻም የምጣኔ ሀብት ምሁሩን ቆስጠንጢኖስ በርሄ ተስፋን አነጋግራለች። እሳቸውም አሁን ላይ ካለው ነባራዊ ሁኔታና በራሳቸው የብሪክስ አባል ሀገራት መካከል ካለው ፉክክር አንጻር ከፖለቲካዊ ንግግር ያለፈ ተግባራዊ ይሆናል የሚል ግምት እንደሌላቸው ገልጸዋል። አስቸጋሪ ነገር ይመስለኛል። ምክንያቱም ብሪክስ ለዚህ ጉዳይ የተዘጋጁ አይመስለኝም አሁን ምክንያቱም እና የብሪክስ ሀገሮች ራሳቸው እርስ በራሳቸው የሚገዳደሩ ናቸው በኢኮኖሚ አቅጣጫ ስንመለከተው። በሁለተኛ ደረጃ አሁን እነሱ ገንዘብ ማውጣታቸው የተለየ ገንዘብ ኢንተርናሽናል ካረንሲ እንደ ዩሮ ሊሆን የሚችል ለምሳሌ በጣም አስቸጋሪ ጨዋታ ነው። ምክንያቱም እነሱ የኢኮኖሚ አቅም ይኖራቸዋል። እንግዲህ ወደ 30% የሚሆን የዓለም ኢኮኖሚ ይቆጣጠራሉ። ግን ዝም ብሎ እንደዚሁ ብቻ ይሄን አወጣን ብለው ዩናይትድ ስቴትስም ሪያክት ታደርጋለች። ሁለተኛ ካረንሲ ስዋፕ የሚባል በራሳቸው ገንዘብ መገበያየት። አሁን ለምሳሌ ቻይና እና ሩሲያ ተስማምተው በራሳቸው ገንዘብ እየሰሩ ነው ያሉ። ከቻይና የሚሄደው ቁሳቁስና ከሩሲያ የሚመጣው ነዳጅ ሁለቱ ገንዘብ እያወራረዱ ነው ያሉት። ኢራንም እንደዚህ እያደረገች ነው ያለችው። ህንድም ከሩሲያ ጋር እንደዚህ እያደረገች ነው ያለው። በተለይ እነዚህ ማዕቀብ ያለባቸው ሀገሮች ጀምረዋል። ምርጫ የላቸውም። ምክንያቱም ሩሲያን አሁን ከዚህ ከኢንተርናሽናል የገንዘብ መተላለፊያ ስዊፍት የሚባለው ሲስተም አውጥቷቸዋል። ስለዚህ እኔ የራሳቸውን ገንዘብ ያትማሉ ማለት ፕሬዚደንት ትራምፕም እንደዚሁ 100% ታክስ እናደርጋለን በነዚያ ታሪፍ እናደርጋለን በነዚያ ሀገሮች ላይ ስላሉ አሜሪካ ይህንን ጥቅሟን አስቸጋሪ ነው። ትልቁ ኢኮኖሚ ሆና የቆየችው ዶላር መገበያያ ስለሆነ ነው። ኢትዮጵያን ጨምሮ በብሪክስ አባልነት የሚገኙ ታዳጊ ሀገራትን ይህ የብሪክስ ውሳኔም ሆነ ከምዕራባውያን ጋር ያለው ፉክክር አይጎዳቸውም ወይ ስትል አሻም የምጣኔ ሀብት ምሁሩን ጠይቃለች። ቆስጠንጢኖስ በዚህ ደረጃ ኢትዮጵያንም ሆነ ሌሎቹን ሀገራት ምንም የሚጎዳ ነገር የለም በማለት ጉዳዩን ከንግድ ጋር አያይዘው ተናግረዋል። ምንም የሚጎዳቸው ነገር የለም እኮ ያው አሁን ፕሬዚደንት ትራምፕ በተለይ ምንም ሊጎዳን የሚችል ነገር አይታየኝም። ምክንያቱም አሁን አንዱ ትልቁ የንግድ ስርዓት ያለን ከቻይና ጋር ነው። ዩናይትድ ስቴትስ ራሷን እያወጣች ናለችው ፕሬዚደንት ትራምፕ ዘመን። ስለዚህ ከዩናይትድ ስቴትስ ጋር ያለው የንግድ ትስስር እየቀነሰ ይሄዳል የሚል ግምት ነው ያለኝ ወደፊት። በሁለተኛ ደረጃ እንደ ዩሮ ያሉ ኢንተርናሽናል መገበያየት አሉ። ዩሮ አለ፣ የን አለ። በአይኤምኤፍ አሁን የሚታወቁ ዩዋንን ጨምሮ የቻይና ተጨምሯል አሁን። ስለዚህ እኛን ምንም የሚጎዳን ነገር የለም። ምክንያቱም ሪዘርቫችን በዩሮም ሊሆን ይችላል፣ በብሪክስ ካረንሲም ሊሆን ይችላል። ዋናው ነገር ያ ገንዘብ እኮ ከሀገር ወጥቶ ወደ ሌላ ነገር መመንዘር የሚችል እቃዎች ከውጭ ልናመጣበት የምንችል ነገር፣ አገልግሎቶች ከውጭ ልንገዛበት የምንችል መንገድ መሆን ነው ያለበት። ይህ በእንዲህ እንዳለ ግዙፎቹ የዓለም ባንክና የዓለም ገንዘብ ተቋም በአሜሪካ ዋሽንግተን ዲሲ በጋራ እያደረጉት በሚገኘው ጉባኤ በቅርቡ ኢትዮጵያን የጎበኙት የዓለም አቀፉ የገንዘብ ተቋም አይኤምኤፍ ዳይሬክተር ክሪስታሊና ጆርጂየቫ የዓለም ኢኮኖሚ እየተዳከመ እንደመጣ አስረድተዋል። በጉባኤው ላይ በበይነ መረብ የተሳተፉትና ምክረ ሀሳብ ያቀረቡት ቆስጠንጢኖስ በርሄ ተስፋ ለዚህ ምክንያቱ ፕሬዚዳንት ዶናልድ ጄ ትራምፕ ወደ ስልጣን ከመጡ በኋላ እየጣሏቸው የሚገኙ ታሪፎች ምክንያት መሆናቸውን አንስተው ታዳጊ ሀገራትን ሊያዳክም እንደሚችልም ስጋታቸውን አስቀምጠዋል። ዋናው ችግሩ የሚመጣው አሁን በደሃ ሀገሮች ላይ ነው። አንደኛ ከፍተኛ ዕዳ ያለባቸው የአፍሪካ ሀገሮች አሉ፣ ኢትዮጵያን ጨምሮ ማለት ነው። ያን ዕዳቸው መክፈል ይኖርባቸዋል። የዓለም ንግድ ሲቃወስ ደግሞ ኤክስፖርት አድርገው የሚያገኙትን ገንዘብ
ለመክፈያ ሊያደርጉት የነበረውን ነገር ይቀንሳል ማለት ነው። በሶስተኛ ደረጃ ዩናይትድ ስቴትስ ብቻ ሳትሆን አውሮፓ በሙሉ ለአፍሪካ የሚሰጡትን እርዳታዎች በቢሊዮን ዶላር የሚቆጠር ቀንሰዋል። ስለዚህ እነዚህን ነገሮች በምንመለከትበት ጊዜ የዓለም ሀገሮች ከፍተኛ ቀውስ እንደሚገቡና ራሳቸውን ማዘጋጀት እንዳለባቸው ነው። በጉባኤው ላይ እየተሳተፉ የሚገኙት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በሀገሪቱ የፋይናንስ ዘርፍ አዎንታዊ ውጤቶች መገኘታቸውን ከጉባኤው ጎን ለጎን በተደረገ ቃለ ምልልስ መናገራቸውን አሻም ታዝባለች። በትግራይ ክልል እየተከናወኑ የሚገኙ የአፈርና የውሃ ጥበቃ ስራዎች ምርታማነትን እያሳደጉ ነው ተባለ። በትግራይ ክልል በተገኘው ሰላም አማካኝነት በክልሉ በተለያዩ አካባቢዎች የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነት እንዲጨምር ማድረጋቸውን በክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ አስታውቋል። የአፈርና ውሃ ጥበቃ ስራዎች የአፈር ለምነት መጨመራቸውና የከርሰ ምድር ውሃ ሀብትን ከመጨመር ባለፈ በጎርፍ ተጠርጎ ይወሰድ የነበረን አፈርን በማስቀረት በአማካይ እስከ 10% የምርት እድገት እንዲመዘገብ ማስችሏል መባሉን አሻም ከግብርና ሚኒስቴር ያገኘችው መረጃ ያመለክታል። በክልሉ በ2015-16 ዓ.ም የምርት ዘመን 5 ሚሊዮን ኩንታል የሰብል ምርት ሲገኝ ይህም በ2016-17 ዓ.ም የምርት ዘመን ከተገኘው 13 ሚሊዮን ኩንታል በላይ መድረሱም ተገልጿል። በክልሉ በ2015-16 ዓ.ም የምርት ዘመን 5 ሚሊዮን ኩንታል የሰብል ምርት ሲገኝ በ2016-17 የምርት ዘመን ደግሞ ከ13 ሚሊዮን ኩንታል በላይ የተገኘ መሆኑ ተገልጿል። በክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ኃላፊ ኢያሱ አብርሃ እንደገለጹት በየደረጃው ያሉ የግብርና ባለሙያዎች ኃላፊነታቸውን በተገቢው መንገድ እንዲወጡ በመደረጉ የተሻለ ውጤት እንዲመዘገብ ምክንያት መሆኑን በተደረገ የመስክ ምልከታና ግምገማ ማረጋገጥ መቻሉን አስረድተዋል። ለሶማሊያ የጸረ ሽብር ዘመቻ በቂ የፋይናንስ ድጋፍ እንዲደረግ ተጠየቀ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየሁ አባል ሀገራትና ዓለም አቀፍ አጋሮች ለአፍሪካ የድጋፍና መረጋጋት ተልዕኮ ወይም አውሶም ጠንካራ ድጋፍ እንዲያደርጉ ጥሪ አቅርበዋል። የአፍሪካ ህብረት የድጋፍና መረጋጋት ተልዕኮ ወይም አውሶም የሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በኡጋንዳ ካምፓላ ተካሂዷል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ በጉባኤው ባደረጉት ንግግር የቀጠናዊ ተቋሙ አባል ሀገራት ሽብርተኞችን ለማጥፋት በሚደረገው ጥረት ሎጂስቲክስን ጨምሮ የተለያዩ ድጋፎችን ማድረግ እንደሚጠበቅባቸው አሳስበዋል። ለሶማሊያ የጸረ ሽብር ዘመቻ የተቀናጀና በቂ ሁኔታ በፋይናንስ መደገፍ የሚያስችል አካሄድ መከተል ይገባል ሲሉ ተናግረዋል። ኢጋድ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅትና ሌሎች አጋሮች ጋር በመሆን በአባል ሀገራት ዘላቂ ሰላም፣ ደህንነትና ልማት እንዲሰፍን በትብብር ለመስራት ቁርጠኛ ነው ብለዋል ዋና ጸሐፊው። በኡጋንዳ ዋና ከተማ ካምፓላ እየተካሄደ በሚገኘው አስቸኳይ ጉባኤ የፋይናንስ ማዕቀፎችና ፍኖተ ካርታ ማዘጋጀትን ጨምሮ የአፍሪካ ህብረት ተልዕኮ በሶማሊያ የሚኖረውን አጠቃላይ ቆይታ ላይ ውሳኔዎችን ያሳልፋል ተብሎ ይጠበቃል። በጉባኤው ላይ የአፍሪካ ህብረት ከፍተኛ አመራሮች፣ የኢጋድ አባል ሀገራት፣ የቀጠናዊና ዓለም አቀፍ ተቋማት ተወካዮችም ተገኝተዋል። በወላይታ ዞን ለመሬት መንሸራተት አደጋ ስጋት የሆኑ ቦታዎች ልየታ መደረጉን ኮሚሽኑ ለአሻም ገለጸ። በካዎ ኮይሻ ወረዳ 12 ቀበሌዎች ለመሬት መደርመስ አደጋ ተጋላጭ ሆነዋል ሲል የወላይታ ዞን እሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ባልደረባችን መስከረም አዲሱ ያዘጋጀችውን ዘገባ ፍራኦል ኃይሉ ታቀርበዋለች። ባለፉት የክረምት ወቅቶች በኢትዮጵያ በተለያዩ አካባቢዎች የጎርፍ፣ የመሬት መንሸራተት፣ የመሬት መደርመስ እንዲሁም የመሬት መንቀጥቀጦች ተከስተው እንደነበር ይታወሳል። በዚህም በርካታ ዜጎች ከመኖሪያ ቀያቸው ተፈናቅለው ቤት ንብረታቸውን አጥተው እርዳታ እንደሚያስፈልጋቸው አሻም በተከታታይ መዘገቧ ይታወሳል። ከዚሁ ጋር ተያይዞ በወላይታ ዞን ካዎ ኮይሻ አካባቢ ተከስቶ በነበረው የመሬት መደርመስ አደጋ የአካባቢው ነዋሪዎች መፈናቀላቸውና የመልሶ ማቋቋም ስራም እየተሰራ እንደሆነ አሻም ስትዘግብ ቆይታለች። ከሰሞኑ በወላይታ ዞን ካዎ ኮይሻ ወረዳ የተከሰተው የመሬት መደርመስ አደጋ ድጋሚ እንዳይከሰት የቦታ ልየታ ተደርጓል ወይ? በአካባቢው ሰዎችን የማውጣትና የግንዛቤ ማስጨበጫ ሁኔታ ውስጥ ምን ይመስላል ስትል አሻም የወላይታ ዞን እሳትና አደጋ ስጋት ስራ አመራር ኮሚሽንን አነጋግራለች። የኮሚሽኑ ዋና ኃላፊ ዳዊት ደሳለኝ እንደገለጹት ከሆነ በወላይታ ዞን ካዎ ኮይሻ ስጋት አለባቸው ተብለው የተለዩ 12 ቀበሌዎች
መኖራቸውን ጠቁመው በእነዚህ አካባቢዎች ይኖሩ የነበሩ የማህበረሰብ ክፍሎችን ማስወጣት እንደተቻለም ተናግረዋል። ይህ አካባቢ ለጎርፍ አደጋ እንዲሁም ለመሬት መንሸራተትና መደርመስ አደጋዎች የመጋለጥ እድሉ ከፍተኛ መሆኑንም አያይዘው አንስተዋል። አሁን እንግዲህ ሰዎቹን ስናወጣ ሃይ ሪስክ ኤሪያ ብለን ማፕ ያደረግናቸው አካባቢዎች አሉ። ከነዛ አካባቢዎች ነው ቶታሊ አሁን ካወኮሻ 12 ቀበሌ ነው ያለው። 12ቱም ሪስክ ናቸው። ሪስክ ነው ሁሉም። ያው ቶፖግራፊው በጣም ሃይ ማውንቴን ሃይላንድ አካባቢ ነው። ለኢሮዥንም ሆነ ለስላይድ የተጋለጠ አካባቢ ከመሆኑ ጋር ተያይዞ ያው ሰዎችን በጣም ለአደጋ የተጋለጡትን ለይተን ሴሌክቲቭሊ ከየወረዳው ጥናት ቡድን አቋቁመን ያ ጥናት ሰዎችን ለይቶ ስም ዝርዝራቸውንም ጭምር አምጥቶ ነው እንግዲህ በቲም ነው ሴሌክት የሆኑት። ማለት ቶታሊ እዛ አካባቢ አሁን ሪስክ የለም። ቀሪዎቹ ሴፍ ሳይድ ላይ ናቸው ማለት አይደለም። እንደለውንገራን እነኚህ ሰዎች ቶታሊ ከዛ አካባቢ ወጥቶ ለሌላ ቦታ መምጣት አለባቸው። ያን ቀስ በቀስ እየሰራን እንጨርሳለን የሚል ነው። በወረዳው ተከስቶ በነበረው የመሬት መንሸራተት ሳቢያ የተፈናቀሉ ዜጎችን መልሶ የማቋቋም ስራ እየተሰራ መሆኑን ኃላፊው አያይዘውም ገልጸዋል። ነገር ግን ምንም እንኳን የመልሶ ማቋቋም ስራው ይሰራ እንጂ ለህብረተሰቡ ይገነባሉ በተባሉ ቤቶች ላይ የአቅም ማነስና የግብአት እጥረት እየገጠመ መሆኑንም አስረድተዋል። እስካሁን ባለው ጊዜ 100 የሚሆኑ ቤቶችን መገንባት እንደተቻለ ነው የሚገልጹት። ሌሎቹን ቤቶች ገንብቶና ጨርሶ ለህብረተሰቡ ለማስረከብ ከህብረተሰቡ የሀብት ማሰባሰብ ስራ እየተሰራ መሆኑንም ኃላፊው አመላክተዋል። አሁን ወደ 100 ቤት ሰርተናል። 100 ቤት ሰርተናል። ቀሪውንም ሀብት እያሰባሰብን ያለነው ምንም አዲስ ያው ከማህበረሰብ እየሰበሰብን ነው። እስካሁን ሌላ የመጣ እንትን የለም። እዛው ካወኮሻ አይደል ተፈናቃይ የነበረው እሱ ተራራማ አካባቢ ነው። ካወኮሻም ኪንዶ ዲዳይም እኛ ወረዳዎች ተራራማ ስለሆኑ ሜዳማ ወደ ሆነው አካባቢ አበላባያ ሴፍ ወደ ሆነው አካባቢ እያሰፈር ነው ቤት እየሰራን ነው። መንግስትም ዞን መንግስትም ራሱን ድጎማ አድርጓል። እኛም ከማህበረሰብ ሰብስበናል። ቆርቆሮ ኦልሬዲ ተገዝቷል። ምስማር ቆርቆሮ ገዝተናል። ቶታሊ 800 አሁን የግርግዳ ይሄ ማገር እንጨቶች ላይ ነው ትኩረት አድርገን ከማህበረሰብ እየሰበሰብን ያለ ነው። የሀብት ማሰባሰብ ስራ እየተሰራ ቢሆንም ግንባታውን ለሚያከናውኑ ባለሙያዎች የሚከፈል ክፍያ ላይ እጥረት እየገጠመ መሆኑን ቤቶችን ገንብቶ ለማስረከብ ተግዳሮት እንደሆነም ተናግረዋል። አያይዘውም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እንዲሁም ሌሎች የመንግስትና ግብረሰናይ ድርጅቶች ለዞኑ እርዳታ እንዲያደርጉም ጥሪ አስተላልፈዋል። የክልሉ መንግስት ድጋፍ እያደረገ መሆኑንም ኃላፊው አብራርተዋል። ነገር ግን ቤቶቹ በ2 ወራት ጊዜ ውስጥ ሰርቶ አጠናቆ ለህብረተሰቡ መዳረስ ስላለበት ሁሉም አካላት ርብርብ እንዲያደርጉም አጽንኦት ሰጥተዋል። እዛ የአናጺውን የኮንትራክተሩን ሂሳብ የምንከፍልበትን እያፈላለግን እና ያለነው ቆርቆሮና ምስማር ኦልሬዲ ሴኪዩር አድርገናል። የ800 ነው ትርቢት ማድረግ የሚችል ሰው ካለ ኮሚኒኬሽን እንደ ኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ቢሮ እንደዚህ ገዛ ቢደረግ ክልል አሁን እኮ ምስማርና ቆርቆሮ የራሳቸው ናቸው ኮንትሪቢዩት ያደርጉልን እነሱ ናቸው። የክልል መንግስት ነው ለኛ በሁለት ወር ብለን አቅደን እየሰራን ነው። በቀን 10 ቤት እንሰራለን። በ2 ወር ውስጥ እንጨርሳለን ብለን ነው ያቀድ ነው። እሱ እንደነበረ ሆኖ ያው ሰዎቹ ሲሰፍሩ ሌሎች የግልጋሎት የሚሰጡ ተቋማት መኖር አለባቸው። የትምህርት ተቋም፣ የጤና ተቋም፣ የእንስሳት ክሊኒክ፣ ውሃ፣ መብራት፣ ሌሎችም ያው 800 አባወራ በአንድ አካባቢ ሲሰፍር እንደ ከተማ ነው የሚቋቋመው፣ ከተማ ነው የሚሆነው። ስለዚህ አንድ ከተማ ማግኘት የሚገባው ሰርቪስ እዛ ማግኘት አለባቸው። ያው እሱንም አቀናጅተን እየሰራን ነው። ዩኒቨርሲቲዎችንም ኮሌጆችንም ልማት ማህበራትንም ሁሉ ያው ሰብስበንም አናግረናል። ዳብንም ለነሱ እርዳታ ደብዳቤ ጽፈናል። ያው እየተጠባበቀን ነው። ማልቲ ዳይሜንሽናል እየሄድን ነው፣ እየተጠባበቀን ነው። አሁን ግን ባለው ያው ቆርቆሮና ምስማር ሴኪዩር ሆኗል። እንጨቶችም ከየወረዳው ከየአካባቢው እየተሰበሰበ ነው ያለው። የሚመረግ ይሄ ጭድ ምናምን ለጭቃ የሚሆኑትንም ማቴሪያሎችን በር መስኮቱንም ቶ የሚችለውን ባላት ሁሉ እየሰበሰብን ኦልሞስት እየገፋን ነው ያለ ነው። ግን ያው እንትኑ ጉዳቱ ሰፊ ጉዳት ስለሆነ 800 ቤት እስከ 130 ሚሊዮን ብር ነው እኛ ካልኩሌት ስናደርግ። ሰፊ ከመሆኑ ጋር ተያይዞ እርዳታ ያስፈልጋል። በወላይታ ዞን ካዮ ኮይሻ ወረዳ ለአደጋ ስጋት የሆኑ ቦታዎች ላይ ልየታ መደረጉና ከዚህ ቀደም ደርሶ በነበረው አደጋ ምክንያት የተፈናቀሉ ዜጎችን የመልሶ ማቋቋም ስራ እየተሰራ መሆኑንም አሻም ከዞኑ አደጋ ስጋት ስራ አመራር ኮሚሽን ያገኘችው መረጃ ይጠቁማል።
ተመልካቾቻችን የዕለቱን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እንጠቁማቸው። የኤሌክትሪክ መሰረተ ልማት ግብዓቶችን ወደ ሀገር ውስጥ ለማስገባት የውጭ ምንዛሪ ከፍተኛ ተግዳሮት ሆኖብናል ሲሉ የሀገር ውስጥ አምራቾች ገለጹ። ዶላርን የሚተካ መገበያያ ገንዘብ በቅርቡ እውን ሊሆን እንደማይችል ተመላከተ። በወላይታ ዞን ለመሬት መንሸራተት አደጋ ስጋት የሆኑ ቦታዎች ልየታ መደረጉን ኮሚሽኑ ለአሻም ገለጸ። ከውጭ በአወዛጋቢው በካሽሚር የግዛት ጥቃት መፈጸሙን ተከትሎ የህንድና የፓኪስታን ወታደሮች የተኩስ ልውውጥ ማድረጋቸው ተሰማ። ለዛሬ ዕለተ አርብ ሚያዝያ 17 ቀን 2017 ዓ.ም ያሰናዳናቸው የአሻም ዜናዎች በዚህ መልኩ ተቋጭተዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው ብርሃን ሸቴ ነበሩ። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ አዳዲስ መረጃዎችና ወቅታዊ ዜናዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክና ቴሌግራም ላይክ፣ ሰብስክራይብ እና ፎሎ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!